መጨረሻ ላይ ምን ቢሆን ጥሩ ነው? ምን ሆነ? አይደለም ዳዊት ዳዊት እንዴ ፍቅር መች መጣሽ እንዴ? መች መጣሽ? እንዴት መጣሽ? ቆይ ላስረዳሽ። ስሚኝ ይኸውልሽ ሰብልዬ እንደምታስቢ እኮ አይደለም። ይኸውልሽ በቃ እኔ እኮ በቃ እንደዛ እኮ አይደለም። ምን ማለት ነው? ምን ማለት ነው? ይኸውልሽ በቃ ወድጄ እኮ አይደለም ወድጄ አይደለም። ይኸውልሽ እኔ በሰው ሀገር ተሰድጄ መከራዬን አያለሁ። አንተ ግን ከማንም ጋር ትልከሰክስብኛለህ። ያን ሁሉ ዓመት ስታጃጅለኝ ነበር ማለት ነው? ወይኔ ገንዘቤ! ሴጣን አሳስቶኝ እኮ ነው። እኔ ከዚህ በፊት እንደዚህ አድርጌ አውቃለሁ? ሴጣን አሳስቶኝ። ሴጣን ሴጣን ሴጣንማ አንተ ነህ። በገዛ ቤቴ በገዛ አልጋዬ እኔ አንተን አምኜ ነበር የተሰደድኩት። ይኸውልሽ በቃ ይቅር በይኝ። እንዳትነካኝ እንዳትነካኝ። እኔ አንተን አምኜ ነበር የመጣሁት። እኔ አንተ አለኸኝ ብዬ ነበር የመጣሁት። አንድ ድል ብቻ በእናትህ አንድ ድል። ዝም በል ዝም በል። እኔ ነኝ የዋሃ ቤተሰቦች ሲነግሩ አልሰማም ብዬ አለሁልሽ እኮ እኔ እኮ አለሁ እኮ ዘውልሽ። በእናትሽ ይኸውልሽ በቃ አንድ ድል ብቻ አንድ ድል በእናትሽ። እንዳትከተለኝ። ሰብሊ አንቺ ነሽ? ሄሎ ሚኪ። ቆይ መቼ መተሽ ነው? ዛሬ ነው የገባሁት። እንዴ እና ድምፅሽ ምን ሆኖ ነው? አይ ምንም አልሆንኩም። ረበሽኩ? መቼም አትረብሽኝም አብሮ አደጊ። በጣም ደስ ብሎኛል ስለደወልሽልኝ። ሰብሊ እያለቅሽ እኮ ነው። ቆይ ምን ሆነሻል? የት ነሽ? እሺ መጣሁ በቃ እንዴ ሰብሊ ምን ሆነሽ? ምን ሆነሽ? ሚኪ ተጫወተብኝ። ያሰብኩት ነገር ሁሉ ነው የተበላሸው። ማን ነው? ዳዊት ካደኝ። እሱን አምኜ እድሜን አቃጥዬ ገንዘቤን ገፍግፌ። በቃ ተረጋጊ። በቃ ሰብሊ ተረጋጊ። አሁን ወደ ቤት ሄደን ሁሉንም ነገር ትነግሪኛለሽ። አሁን ግን ተረጋጊሽ። በቃ ግቢ። ቁጭ በይ። ቤቴን እንዴት አየሽው? ያምራል። በቃ ተነሽ፣ ሻወር ሰጂ፣ ይቀልሻል። እሺ? አይ ለዛሬ ብቻ ካደርኩ ነገ በጠዋት ማረፊያ እፈልጋለሁ። አንተ ማስቸገር አልፈልግም። ህይወትን መበጥበጥ አልፈልግም። ሰብልዬ ምንድን ነው የምታወሪው? እኔ እኮ ምንም የሚበጠበጥ ህይወት የለኝም። ማለት እንደምታየው ብቻዬን ነው የምኖረው። ደግሞ እኮ አንቺ ጓደኛዬ ነሽ፣ ለዛውም የልቤ ሰው።
ሁለተኛ ረብሻለሁ ብለሽ እንዳታስቢ እሺ? እሺ ሚኪ አመሰግናለሁ። እና ሻወር እሺ ሰብሊ መጣሽ? ነይ ቁጭ በይ። ምንድን ነው ግን ውሃ ጠፍቶ ነው ወይስ ጨርሰሽ? ጨርሼ ነው። አሁንም እንደ ድሮ ምግብ ማብሰል ትወዳለህ? ምን ታደርጊዋለሽ? ግን የማበስለው ምግብ ከፍርፍርና ከእንቁላል አይዘልም። ቢሆንም ደግሞ እንዴት እንደራበኝ እና ታዲያ ቢያ እሺ ይጣፍጣል። ሚኪ ወይ ከልብ ያመሰግናለሁ። አሃ ይጣፍጣል ማለት ነው። ድሮም እኮ ባለሙያ ነኝ። አይ ለምግቡ አይደለም፣ ስለተቀበልከኝ፣ ስለአጽናናኸኝ። ችግር የለውም። ጓደኛ ለመቼ ነው ታዲያ? መጀመሪያ እዛ ሀገር እያለሁ አንተ መስማት ነበረብኝ። አንተ ነግረኸኝ ነበር። አሁን ሁሉም ነገር አልፏል። እሺ ደግሞ አንቺ እዚህ ነሽ። ፈጣሪ ደግሞ በሰዓቱ ነው ሁሉንም ነገር የሚያደርገው። ግን እድሜ በተስፋ እሱን ሳፈቅር ገንዘቤን ስገፈግፍ። ሰብሊ ገንዘብ እኮ ተመልሶ ይመጣል። ግን እኮ አፈቅረዋለሁ። የመጀመሪያዬ ነው። ይቅርታ፣ ችግሬን የነገርኩህ ላስጨንቅ አልፈልግም። ሰብልዬ ለእሱ አታስቢ። የምትፈልጊው ነገር ካለ ደግሞ ጠይቂኝ እሺ? ማማከርም ትችያለሽ። ባይሆን አሁን ሳይቀሰቅስቢ። እሺ ትሽ ስልኬን አታነሳ። አሁን እንኳን አትታረቀክም። አረብ ሀገር እንዳለችው የምታጃጅላት አይደለም። እንዴት አድርጌ በእጄ እንደማስገባት አሳይሻለሁ። አየሽ ሴቶች ምን አይነት ደካማ ጎን እንዳላችሁ ታውቂያለሽ? ምን አይነት? ለሚወዱት ሰው ሟች ናቸው። አይናቸው ይታወራል። ሰብለ ደግሞ እኔን ታፈቅረኛለች። ስለዚህ ተመልሳ ትመጣለች ማለት ነው። እኔ ምልክ አገሬ ምገባ ላልመለስ ነው ብላል ነበር እንዴ? ለነገሩ ካልተመለሰች ምን ታደርግልሃለች? ብር አትልክልህ እንዴ? አብደሻል እንዴ? ተመልሰማ መሄዷ ግድ ነው። ያን ማድረግ ደግሞ የኔ ስራ ነው። በራስ መተማመንክ ጥግ ድረስ ነው። ምን ታደርጊዋለሽ? የሰው ፍቅር ስጠኝ አይደል የሚባለው? ትሽ ጉረኛ፣ ካንተን ብሶ ደግሞ ያው ከላይ ነው። ምን ታደርጊዋለሽ ብለሽ ነው። አይ ሰብሊ ፈርዶባታል እኮ። ቆይ እንደውም የሆነ ነገር ላሳይሽ። ምንድን ነው? ይኸው። እንዴ እነዚህ ፎቶች ከየት አመጣቸው? ማዘርናት ከአልበም ላይ ላከችልኝ። ይኸው እዚህ ጋር ጥርሴም እንደሚመስል። የኔ ጸጉር ሲያስጠላ። እኔ ግን ጸጉርሽ አስጠልቶኝ አያውቅም። ዝም በል። ጨብራራ ያልክ ሰድባል ነበር። በወቅቱ እኮ እኔ አድናቆቴን መግለጼ ነው። አድንቀህ ሙተሃል። ወይኔ
ይኸው እዚህ ጋር ደግሞ ግስጥ ብለን አንተ እንዴት የምታየኝ ይመስለኛል። የዛኔ ብስኩቴን ወስደሽብኝ ነበር። ትዝ ይለኛል። ያንተ ልደት ስለነበረ አቦለድ ብስኩት ተገዝቶልህ እኔ ሳለቅስ ለኔ አምጥተህ ተሰጠኸኝ። ከዛም በኋላ አንቺ ከኔ ወስደሽ ደግሞ ለሰፈሩ ህጻናት እንዳላከፋፈልሽ። ደግ እኮ ነበርሽ። ይህ ደግነት ነው ሞኝነት? እኔ ግን የሚታየኝ ደግነትሽ ነው። በጣም ነበር እኮ የምትናፍቂኝ። እኔም ትናፍቀኝ ነበር። እስኪ እዛ ሀገር እያለሽ ስላሳለፍሽ ህይወት ንገሪኝ። ምኑን ላጫውት? የሰው ቤት መስራት ምን የሚነገር ነገር አለው? ቢሆንም እኔ መስማት እፈልጋለሁ። መጀመሪያ እንደሄድኩ በጣም ከባድ ነበር። የገጠሙኝ አሰሪዎች በጣም መጥፎ ነበሩ። እንቅልፍ የሚባል ባይን አይዞርም ነበር። ምግብ እንኳን በስርዓት አልበላም ነበር። ደግሞ የእኛን ሀገር ሰው ታውቅ የለ ብሉ ካልተባለ እንግደረደራለን። ኩራት ራት አይሆን ቀላል ብቻ በጣም እፈራቸው ነበር። ማዳም በጣም ትጮህ ነበረ። ጠዋት እኔ ማዘዝ የጀመረች እስከ ማታ ይደክማት። ስራ ሲያልቅ እንኳን የከረመ ዕቃ እያወጣች ታሳጥበኝ ነበር። ስንት ቀን መሰለ ለመጥፋት የሞከርኩት፣ ግን እየፈራሁ እመለሳለሁ። ታዲያ እንዴት ሆነሽ ወጣሽ ከዛ? የሆነ ቀን የባለቤቷ ወንድም የተኛሁበት ድረስ መጥቶ ሊደፍረኝ ሞከረ። ምን? አልደፈረኝም፣ ግን ሙከራው ባነነኝ። ፍራቼ እንዳልጥሎ ይጠፋ። እዛ ቤት መቆየት እንደማልችል ገባኝ። ወዲያ ወደ ቢሮ ደውዬ ያለውን ነገር አስረዳኋቸውና ቤት እንዲቀይሩልኝ አደረኳቸው። እና ሰውየው የእጁን አገኘ? አይ የሰው ሀገር እንደ ሀገር እኮ ይግባኝ አይባልም። ባቴጅ ይሻልሽ ነበር። ደግሞ ለምኜሽ ነበር። አሁን ወደ ኋላ መመለስ ምን ዋጋ አለው ብለህ ነው ሚኪ? የሆነው ሆኗል። ይቅርታ፣ ስሜታዊ ሆኜ ነው። ችግር የለውም። ሁለተኛ የገባባቸው ሰዎች ግን በጣም ጥሩ ነበሩ። ያው የስደት ጥሩ ባይኖረውም ሀገሬ መግባት የናፈቀኝ ስራዬን በሰላም ሰራ ነበረ። ሰብሊ፣ ከአሁን በኋላ ግን አትመልሽም አይደል? ስመጣ እንደዛ አስቤ ነበር። ከዳዊት ጋር ቤተሰብ መስርተን ልንኖር አስበን ነበር። ግን ምን ዋጋ አለው? እዚህ ሀገር የምትቆየው ለዳዊት ብቻ እስቲ ነው? ሌላ ማን አለኝ? ቤተሰቦችን በሱ ምክንያት ተጣልቻለሁ። እኔስ እዚህ ሀገር ለመቆየት ምክንያት አልሆነ? ሚኪ፣ አንተ በጣም የምወድ ጓደኛዬ ነህ። ነገ አንተም የምታፈቅራትን ሴት አግብተህ የራስን ህይወት መሰርታለህ። አይመስለኝም። አንድ ያፈቀርኳት ሴት ነበረች። እኔን ደግሞ እንደዛ አታየኝም። ስለዚህ አልፈልግም። አንተ እንደዚህ ምስጢረኛ ሆናል? ማንሽ? ንገረኝ። አታውቂያትም? ኧረ በቃ መሽቷል፣ ተኝሽ። እርስ መቀየሪያ መሆኑ ነው? አይደለም፣ በቃ ገብተሽ ተኝ። ባይሆን አንቺ መኝታ ቤት ተኝ። አይ እኔ እዚህ ነው የምተኛ። ወረኛ ሂጂ። የእውነት እዚህ ነው የምተኛ። አታከብጂ። ንብረቴ በቃ ደህና ደር። ያስፈልግሽ ነገር ግን ካለ ጥሪኝሽ። ሰብሊ፣ ከዚህ ጊዜ ሁሉ በኋላ ወደ ህይወት የተመለሽ እንዴት ደስ ይላል። አምላኬ ሆይ ይሄ ሁሉ ነገር ለምን እኔ ላይ ሆነ? በስደት ሳለሁ ሁሌም ጸሎቴ ሀገሬ ገብቼ ዳዊት ጋር መኖር ነበር። ለምን ህልም ሆኖ ቀረብኝ? ዳዊት ግን እንዳለው የአንድ ጊዜ ስህተት ነው ወይስ ክዶኝ ነው? ፈጣሪ
ቀሪ እድሜን በሀገሬ ደስተኛ ሆኜ መኖር ነው የምፈልገው። ዳዊትን ደግሞ በጣም ነው የማፈቅረው። የሰው ሀገር የተሰደድኩት ከሱ ጋር ሙሉ ህይወቴን ለመኖር ነበር። ይኸው ዛሬ ገንዘብ ሳገኝ ፍቅሬ ላጣ ነው። ወይ ሚኪ፣ አሁንም እንደደረሰው መንከባከብ ትወዳለህ? አንቺ መንከባከብ ተገኝቶ ለዛውም ከስንት ዓመት በኋላ መጥተሽ። ይህን አቀባበል የጠበቁት ከዳዊት ነበር፣ ግን ምን ያደርጋል። ይቅርታ አድርጊልኝ። ይኸውልሽ የምወዳት ጓደኛዬን ከስንት ዓመት በኋላ ካገኟት ገና አንድ ቀን፣ ስለዚህ እንድትከፋብኝ አልፈልግም። እሺ? ግን ለአመታት የለፋበት ህይወት የተበላሸው፣ ምን ማድረግ እንዳለብኝ አላውቅም። ይኸውልሽ ሰብልዬ፣ አንቺ ከዳዊት በላይ ነው እሺ ሰው የሚገባሽ፣ የሚያፈቅርሽ፣ ማፍቀሩን ደግሞ በተግባር የሚያሳይሽ። እንደሱ አይነት ሰው ነው የሚገባሽ። ግን እኮ ዳዊት ያፈቅረኛል፣ እንደሚወደኝ ያውቃለሁ። የዛለት ለምን እንደዚህ አይነት ነገር እንዳደረገ ነው ማወቅ ያቻልኩ። እሺ በቃ ቁርስሽን ብይና አንቺ ከሄድሽ በኋላ ደግሞ ሀገሪቷ የመጣችውን ለውጥ አሳይሻለሁ። እዚህ መሆንሽም አልነገረው። ያረፍሽበትን ቦታ ንገሪ ሲለኝ ቤተሰብ ጋር ሄዶ ከሚበጣበጥ ነገርኩት። ይኸውልሽ ሰብለ፣ በደንብ ብታስቢበት ነው የሚሻለው። እሺ? ዋጋሽን ከሚያውቅ ሰው ጋር ነው መሆን ያለበት። ሰላም ነው ሚኪ? ምን ፈለግ? አንቺ እኔንማ እንደማትፈልገኝ እኮ አሳየኝ። ሰብለ፣ እንዴት ብዬ ይቅርታ አልጠይቅሽ? በሰው ፊት ተንበርክኬ ይቅርታ አልጠይቅሽ? እንደማፈቅርሽ ታውቂያለሽ፣ እንደምታፈቅሪኝም አውቃለሁ። በሱ እርግጠኛ አትሁን። አፈቅርህ ነበር። ላንተ ስል ነበር በሰው ሀገር መከሬን የበላሁት። አንተ ግን ክደኸኛል። ሰብሊ፣ አልካድኩሽም እኮ። የአንድ ጊዜ ስህተት እኮ ነው። በቃ እኔ ልሂድ። ወዴት ነው የምትሄጂው? ቤትሽን ትተሽ ወዴት ነው የምትሄጂው? ቤትሽ እኮ እኔ ጋር ነው ያለው። እሱን እርግጠኛ አይደለሁም። ጊዜ እፈልጋለሁ። እሺ፣ እስከ መቼ ነው ጊዜ የምትፈልጊው? ሰብሊ፣ እስከ መቼውም ጊዜ ቢሆን ጠብቅሻለሁ። ነገርኩሽ እኮ አሁን ችግር እየሆነብኝ ያለው ይሄ ሚኪ የሚሉ ሰውዬ ነው። ልጁ የሆነ ጅላጅል ቢጤ ነው። ምን እንደሚላት አላውቅም። ይኸው የሮጠች እኔ ጋር እንኳን መምጣት ካቆመች ቆየች። እና ምን ተሻለ? የምትሻየውማ አንቺ ነሻ። ማለት ልጁን አጥምጂልኝ። በዚህ አስማት የሆነ ፍቅር አሰጣጥሽ አንድ ቀን ቀመሰ ማለት እሷን ዞር ብሎ ያያት። እኔ ምን እጠቀማለሁ ማለት? እስከ ዛሬ ድረስ ከኔ ምንም ተጠቅመሽ አታውቂም? ያው ነውና እስከ ዛሬው እኮ ይለያያል። ይኸውልሽ እንዴ እሷ እኮ አምና አረብ ሀገር ሄደሽ ማለት የሚላከውን ብር እኔና አንቺ ቁጭ ብለን አጣጣም ነው ማለት አይደለ? ወሬኛ የሆነ ነገር ሲሳካል እዛች ስምረት የተባለች ልጅ ጋር ነው እየሮጥክ የምትሄደው ነው። በጣም ጥሩ። እንደውም ትችዋለሽ። አኮረፍከኝ እንዴ? ሚካኤል የተባለው ልጅ የት ነው የሚገኘው?
ጎበዝ እኮ ነሽ የኔ ቆንጆ። አልገባህም እኮ ከዚህ ሁሉ ጊዜ በኋላ አገኛታለሁ ብዬ አስቤ አላውቅም ነበር። ለመጨረሻ ጊዜ ያወራችሁት መች ነበር? ማለት ለምን ተራራቃችሁ? እኔና ሰብሊ ማንለያይ ልጆች ነበር። ሁሉም ቦታ አንድ ላይ ነበር የምንሄደው። ልክ ሃይስኩል ስትገባ ግን ከዳዊት ጋር ፍቅር ጀመረች እና ከኔ ጋር ያላትን ነገር መቀነስ ጀመረች። እንደምታፈቅራት ነግራት ታውቃለህ? እሱ እኮ ነው ችግሩ። እኔም ደፍሬ ሳልነግራት እስከ ዛሬ አለሁ። እሷም ደግሞ እንደ ጓደኛ ነው የምታይ። ታዲያ አሁን ፍቅርን ለመናዘዝ ጥሩ አጋጣሚ አይመስልም? አሁን ከዳዊት ጋር ተጣልታ ጥሩ ስሜት ላይ አይደለም ያለችው። አንድ እውነት ልንገርህ፣ ሰብሊን ምንም ያህል ባፈቅራት ከዳዊት ጋር ጥሩ ህይወት እንድትኖር ነበር ምኞቴ። ግን ምን ዋጋ አለው? የማይሆን ነገር አድርጎ ብሽቅ አደረገኝ። ብቻውንም ምኞቴ ሁሌም ደስተኛ ሆና እንድትኖር ነው። ከኔ ጋርም ባይሆን ከአንተ ጋርም ባይሆን እንዲህ አንተ እኮ እስከ ዛሬ ከሌላ ሴት ጋር ያልሆንከው በእሷ ምክንያት ነው አይደል እንዴ? እኔ እንጃ፣ ግን እንደሷ ልቤን ሙልት የምታደርገኝ ሴት አጋጥሞኝ አታውቅም። ይኸውልህ ምናልባት ለአንተ ብሏት ይሆናል ጓደኛዬ። ይልቅ በጊዜ የሚሰማህን ስሜት ንገራት። እንዲህ አሁን እኮ ጥሩ ደሞዝ አለ፣ የራሴ የሆነ ቤት አለ። ተጋብታችሁ ቤተሰብን መስረት ብትሉ ምንም እንቅፋት የሚሆን ነገር እኮ የለባችሁም አይደል እንዴ? ለዳዊት ያላት ፍቅር ቀላል አይመስለኝም። ሴት ልጅ ደግሞ ላፈቀረችው ሰው መዋሽ ነች ሲባል ሰምተሃል አይደል? አምላኬ ሆይ የኔ ህይወት ግን ምንድን ነው? የማፈቅረውን ሰው ለምንድን ነው የኔ ብቻ ማድረግ ያልቻልኩት? ጥፋቴ ምን ይሆን? አሁን ይቅርታ አድርጌለት እንደገና ቢደግመውስ? ዛሬ ላይ ደግሞ አልፈልግህም ብዬው ብሄድ ማን ላይ ልወድቅ ነው ይሆን? እስከ ዛሬ ያቃጠልኩት እድሜ ደግሞ ካሁን በኋላ አዲስ ሰው ተዋውቄ ዳዊትን አፈቅረዋለሁ። አንተ ታውቃለህ አምላኬ እንደማፈቅረው። ሚኪን ያገባች ግን እንዴት የታደለች ነች! ከባህሪ ባህሪ፣ ከመልክ መልክ፣ ሁሉን ነገር አሟልቶ የሰጠው ፈጣሪ ሆይ እንደ ሚኪ አይነት ጓደኛ ስለሰጠኝ አመሰግናለሁ። ያኔ ከዳዊት ጋር ከመታወቂ በፊት ለሚኪ ያለኝን ስሜት ደፍሬ ብነግረው ዛሬ ላይ ምን አይነት ህይወት ይኖረኝ ነበር? ውይ ኧረ በስመ አብ! እሱ እንደ እህቱ ነው የሚያየኝ። እንኳንም ምንም አላልኩት፣ ጨራሽ እንለያይ ነበር። ዛሬ ቀደምሽኛል? አዎ ቀደምኩ። ለባስና እንብላ። እሺ መጣሁ። መጣ። ዛሬ ስራ አልሄድም እንዴ? እንደ አጋጣሚ ሆኖ የ15 ቀን ረፍት ላይ ነው ያለሁት። አስበዋል? እዛ ሀገር ያለው ለእኔ ረፍት በጣም ብርቄ ነበር። መቼም ተመልሰሽ አትሄጂም አይደል? እዚህ ምጓጓለት ህይወት በሙሉ ተበላሽቷል። ምን ልሰራ ቆያለሁ? ሰብሊ ለራስሽ ብለሽ ቆይ። እዚህ የሆነ ነገር መስራት አያቅትሽም። ካስፈለገ ደግሞ የተወሰነ ብር እኔ ጋ አለ። እስቲ ሚኪ ላስብበትና ውሳኔን አሳውቅሃለሁ። ሳን ላምጣ። ሄሎ፣ ማን ልበል? እንዴ ራስህ ደውለህ ማን ልበል ትላለህ? ሰብለን ፈልጌ ነው የደወልኩት።
እባክህ ዴቭ፣ በቃ ሰብለን ተዋት እሺ። አታፈቅራት። ይኸውልህ የእሷን ህይወት ማመሰቃቀል ግፍ ነው የሚሆንብህ። ሙት። ለማን ነው የምትዋት? ለአንተ? ይኸውልህ አንድ ነገር ልንገርህ፣ ከፍቅረኛ ብትርቅ ይሻላል። ካለበለዚያ ግን ዘላለምን የሚጸጽትህን ነገር ነው እያደረክ ያለው። በጣም የምታሳፍር ሰው ነህ። እሺ ሰብለ ደግሞ አንድ ቀን አይኗ ተገልጦ እውነታውን ማየቱ አይቀርም። አሁን በእናትህ ይኸውልህ መለፍለፉን ተውና ሰብለን ጥራልኝ። ሰብሊ ዳዊት ላይ ምን አይተሽበት ነው? እኔ ሌለኝ እሱ ያለው ምንድን ነው? እንደማፈቅርሽ ብታቂ ምን ትይሆን? ምን ነው ድምጽ ጠፋ? አይጣፍጥም ብለህ ፈርታ ነው? አንቺ ሰርተሽው እንዴት ነው የማይጣፍጠው? ቅርታ አንዴ መጣሁ። አቤት ሰብለ፣ አንዴ ተገናኝተን ማውራት አለብን። እኔ ለማውራት ዝግጁ ስሆን እደውላለሁ። እስከ መቼ ነው የምጠብቅሽ እንዴ? እኔ ጋር መሆን እያለብሽ አንቺ እኮ ያለሽው ሌላ ወንድ ጋር እኮ ነው። ሚኪ ወንድሜ ነው። አንተ ስትክደኝ መግቢያ ሳጣ የተቀበለኝ እሱ ነው። እንዲሁም ባለውለታ ነው። እሱ ጋር በቆየሽ ቁጥር ፍቅራችንን አደጋ ላይ እየጣልሹ መሆኑን ልትረጅ ይገባል። ምን አለ ትንሽ ብትረጅኝ። ፍቅራችን አደጋ ላይ ጣልከው አንተ ነህ። ለእሱ እኮ ደጋግሜ ይቅርታ ጠየኩሽ። እንዲህ በቃ ለምንድን ነው ማትረጅኝ? እኔ ከአንቺ ውጭ ሌላ ሴት አላቅም። እሺ በቃ ለማውራት ዝግጁ ስሆን እደውላለሁ። እስከዛ እደውልልኝ። ሄሎ ሄሎ፣ እየጠበኩሽ ነበር። ሁሉ ሰላም ነው አይደል? አይ ሁሉ ሰላም። እንብላ። ለመሆኑ ይህን የደበካት? እኔ ማንንም አልደበቅኩም። እራሷ ማውራት ስትፈልግ መታ ታወራለች። የማየውን ወሬ እያወራ አይምሯን የበረስኩ አንተ ነህ አይደል? ሁሉም ሰው እንዳንተ ነው እንዴ የሚመስል? ምን ማለት ነው? ምን ለማለት እንደፈለኩ ገብቷል። ደግሞ አንድ ነገር ልንገርህ፣ አንተ በጣም በጭ ፈሪ በጭባጫ ነህ። የምታፈቅራት ሴት ደግሞ የኔ መጫወቻ ነች። እንደፈለኩ ማረጋት። ነይ ስላት የምትመጣ ሂጂ ስላት የምትሄድ የኔ ውሻ ነች። ቡጭ 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 እያልኩ የምጠራት። ለማንኛውም አሻንጉሊቴን ቶሎ መልስልኝ። መታ ይህንን ከንፈር ስትቀምሰው ነው። ከዛ በኋላ የኔ ውሻ ነች። ዝጋ። ምንም አልሆንኩም። ምንም አልሆንኩም? ፊትህን አይተሃል? በቀን ዘረፋ ተጀመረ እንዴ? አይደለም፣ ከሰው ጋር ተጣልቼ ነው። አንተ ከሰው ጋር ትጣላለህ እንዴ? አዎ፣ የምወደውን ሰው ከነኩብኝ ይጣላለሁ። እሺ በረዶ ላድርግልህ። ቀላል ነው ሰብለ፣ አታከብጂው። ቁጭ በል። የተፈጠረውን ነገር ትነግረኛለህ።
አላፈቅርህም ከህይወት ይወጣልኝ ማለት ትችላለሽ። እኔ ይሆናል ብዬ እንጂ እስከዚህ ድረስ እኔ መሆን አይደለም የምፈልገው። ምንድነው የምታወራው? ለምን እንዳላወቀ ትሆኛለሽ? ራስሽ አይደለሽ እንዲደበድበኝ ላክሽው? ምን? ግድ የለም አንድ ነገር ባጠፋ ይቅር ማለት ከበድሽ አይደል? ድሮም አንቺ ውሸትሽን ነው አታፈቅሪኝ። ሄሎ ሄሎ፣ ሚኪ ምንድነው የተፈጠረው? ይኸውልሽ ሰብሊ ተረጋጊ። እኔ ምንም አላደረኩም። እሱ ነው ያልሆነ ነገር ያለው። ሚኪ እንደምታስብልኝ አውቃለሁ፣ እንደዚህ ግን ማድረግ አልችልም። ቆይ ሰብሊ ተረጋጊ። ሚኪ ምንም ቢሆን ረጅም እድሜን ያቃጠልኩበት ፍቅሬ ነው። ዳዊትን አፈቅረዋለሁ። አፍቅረህ የምታውቅ ከሆነ ይገባሃል። እሱ ግን አያፈቅርሽም። በምን አወቅ? ተሳሳተ። ለስተቱ ደግሞ ይቅርታ ጠየቀኝ። እስከ ዛሬ ለሰራቸው ትክክለኛ ነገሮች ስል አንድ ስተቱ ማለፍ አያቅተኝም። እባክህ ዳዊት የኔን ያንተ ነገር እስኪፈታ ሰላሜን አትበጥብጠኝ። ማን የበጠበጠሽ? ራሱ አይደል እንዴ ከመሬት ተነስቶ የደበደበኝ? ተው ሚኪ፣ ከመሬት ተነስቶ ሰው እንደማይማታውቃለሁ። የተናገርከው ነገር ባይኖር። ሰብሊ የእውነት ጠልተሽኛል ማለት ነው? ዴቭ እንደሱ አትበል። ባላፈቅርህ ነው ያን ሁሉ ነገር ካደረከኝ በኋላ እዚህ ቁሚ ማውራ? አላቅም። በቃ ይቅርታ ካረግሽልኝ አርጊልኝ። የአንድ ቀን ስተቴን ደጋግመሽ እያነሳሽ የምታቆሲኝ ከሆነ ግን ሁሉ ነገር ይቅርብኝ በቃ። እንዴ ዳዊት አፈቅርሃለሁ። ትንሽ ጊዜ ስጠኝ። የምታፈቅረኝ ከሆነ ደግሞ ይሄ አያቅትህም። እሺ ነገ ምሳ አብረን እንብላ። እሺ የኔ እናት። ስሚ ሰዓቱ ደርሷል። የምን ሰዓት? የገቢ ምንጫችን የምትመጣበት ሰዓት። ተነሽ። እሺ ልብስ አቀብለኝ። አቀብለኝ ልብስ። እንዴ ምንድን ነው እንደዚህ ማማር? የምር እውነት በጣም ነው የምታምሪው። አመሰግናለሁ። ራስሽን ጠብቂ ደግሞ። ምንድን ነው ይሄ ሁሉ? ፍቅረኛዬን መቀበል ባለብኝ ልክ እኮ ነው መቀበል ያለብኝ። ይሄ እኮ ሲያንስሽ ነው። አመሰግናለሁ። ችግር የለውም። እንኳን ደህና መጣሽ። እንኳን ደህና ቆይ። ሻንጣሽስ? ተነጋግረንበት የለ? ስቀልድ እኮ ነው የኔ ህይወት። እኔ አንቺን እድሜ ልኬን ብጠብቅሽ ምንም አይቆጨኝ። አንዴ ተረጋግተን እናውራ። አይ እንዴ በባዶ ድሽማ አይሆንም። መጀመሪያ ምግብ ነገር። አይ ይደርሳል፣ ችግር የለውም። ሰብሊ እዛ በነበርሽበት ሰዓት እችን ቀን እንዴት ሳልማት እንደኖርኩ ብታቂ። የምር ሙች እናቴ፣ እኔ እኮ በጣም እኮ ነው ማፈቅርሽ፣ እጅግ በጣም ነው ማፈቅርሽ። አፈቅርሃለሁ ዴቭ፣ ግን አልዋሽም፣ ልቤ ተሰብሯል። ከዛ ህመም ለማገገም
ጊዜ ያስፈልገኛል። ላምንህ ይገባል። እሺ የኔ ልብ እንክትክት ይበልልሽ እናቴ። ምን አባቴ ላድርግልሽ? እስቲ ንገሪኝ። ፍቅራችን ህይወታችን እንዲሰምር ምን አባቴ ላድርግልሽ? ትዕግስትህን አሳየኝ። የምትለኝን ያለ የምታፈቅረኝ ከሆነ ትዕግስትህን አሳየኝ። እሺ እናቴ፣ አንቺ እንደፈለግሽው በቃ አንቺ ይሁን ባልሽ ሰዓት ይሆናል። የኔ መቤት ምግብ እንብላ አይደል? ውይ ሚኪዬ፣ ለምንድን ነው እንደዚህ ደግ የምትሆንልኝ? ለምንድን ነው አንተ ጋር ስድረስ እንደዚህ ፍጹም ሰላም ይሰማኝ? ዳዊትን እኮ አፈቅረዋለሁ፣ ግን ነፍሴ የምታርፈው አንተ ጋር ስሆን ነው። ይሄ ለምን ይሆን? ሰብሊ እየጠበኩሽ ነበር። እራት አልበላም እንዴ? አንድ ላይ እንበላም እንዴ? አቅርቢና አንድ ላይ እንብላ። አይ ጥግብ ብያለሁ። ባይሆን ላንተ ላቀርብልህ። ይኸውልሽ ብቻዬን አልበላም። እሺ አቅርቢና አንድ ላይ እንበላለን። እሺ እኔ ሞልቃቃ። እንቅልፍ እምቢ አለኝ። ምን እያየህ ነው? የድሮ ፎቶዎችን። አንዳንዴ የድሮ ፎቶዎችን ሳይ በጣም አዝናለሁ። ለምን? የራሴ የልጅነት መልክ ላይ ህልሜ ይታየኛል። አድጌ መሆን የምፈልገው፣ ፈተና ወደቅኩ ብዬ ያለቀስኩት፣ በረባ ባረባ ቤተሰብ እንዳትበላሽ እያለ ሲደበድበኝ የነበሩት፣ አድጋ ይሄን ትሆናለች፣ አድጋ ይሄን ትሰራለች ተብሎ የተጣለብኝ ህልም ሁሉም ትዝ ይለኛል። ንጽህናዬ፣ ለህይወት የነበረ ተስፋ። ዛሬም እኮ ትልቅ ተስፋ ላይ ሰብልዬ፣ ከምታስቢው በላይ ጠንካራ ሰው ነሽ። ዝም በል እባክህ፣ አንተ ሞራሌን ስትጠብቅ ነው። በፍጹም ሰብልዬ፣ አንድ የምነግርሽ ነገር ቢኖር ይኸውልሽ፣ በትምህርትሽ አልተሳካልሽም፣ ሰው ሀገር ሄደሽም አልተሳካልሽም ማለት ህይወትሽ አበቃ ማለት አይደለም። ቆይ እስኪ ንገሪኝ፣ ስንቱ ነው ተምሮ ህይወቱን የቀየረው? ዋናው ነገር ባሉበት ቦታ በዓላማ ጠንክሮ መስራት ነው። ፈጣሪ ደግሞ የሰውን ድካም ችላ ብሎ የሚያልፍ አምላክ አይደለም። ይኸውልሽ፣ ሰው በለፋበት ልክ ዋጋውን እጥፍ አድርጎ ይከፍለዋል። እኔን ለምንድን ነው እንደሱ ማይሰማኝ? ልፋቴ በሙሉ ከንቱ የቀረ ነው የሚመስለኝ። ታውቃለህ፣ በሰው ሀገር ተስፋ ስቆርጥ ሁሌ የማስበው ዳዊትን ነው። እዚህ ተመልሼ ከእሱ ጋር የሚኖረኝ ህይወትን። ይኸውልሽ ሰብልዬ፣ አሁንም ቢሆን ያለምሽውን ህይወት ለመኖር ምንም የሚገድብሽ ነገር የለም። ምናልባት ካሰብሽው ሰው ጋር ላይሆን ይችላል። በቃ ደህና እደር።
አሁን እኮ ቤት አልገባም፣ ግን ሁለተኛ እድል ሊሰጠው ወስኛለሁ። እርግጠኛ ነሽ ሰብሊ? አዎ ሚኪ፣ ከሰው ጋር ህይወት መገንባት ከባድ ነው፣ ማፍረስ ቀላል ነው። እኔ ደግሞ የገነባሁት ህይወት እንዲፈርስ አልፈልግም። እሺ፣ ውሳኔሽን አከብራለሁ። ግን አንድ ነገር እንድታቂልኝ እፈልጋለሁ። ራስሽን ጠብቂ። ዋጋሽን ከሚያውቅ ሰው ጋር መሆን ያለብሽ። እሺ ሰብሊ? አመሰግናለሁ ሚኪ፣ አንተ ሁሌም ትረዳኛለህ። ምን ሆነሽ ነው እኔት? ምንም አልሆንኩም። እንዴ መንገድ ላይ ቁጭ ብለሽ እያለቀሽ ምንም አልሆንኩም? ከቤተሰቦቼ ጋር ተጣልቼ ከቤት ተባረሬ ነው። በዚህ እድሜሽ ከቤተሰብ ጋር ተጣልተሽ ተባረርሽ? አዎ፣ ትምህርቴን አቋርጬ ስራ እንድሰራ ሲነግሩኝ አልሰራም አልኳቸው። ከዛም ከቤት አስወጡኝ። ትክክለኛ እናትና አባቴ አይደሉም፣ ዘመዶቼ ናቸው። እናትና አባትሽስ? ሞተዋል። በጣም አዝናለሁ። እሺ እኔ የምረዳሽ ነገር አለ? ምንም የምሄድበት ቦታ የለኝም። ቢያንስ ስራ እስከምጀምር ድረስ የማርፍበት ቦታ እፈልጋለሁ። ምናልባት በርካሽ ገንዘብ የማገኘው ሆቴል ይኖር ይሆን? ሆቴል ታርፊ? አዎ፣ እጄ ላይ 1,000 ብር ምናምን አለኝ። በቃ ለትንሽ ቀናት እኔ ጋር ትኖሪያለሽ። ደግሞ እንዳትፈሪኝ እሺ? የሴት ጓደኛ አብራኝ ትኖራለች። ግን ከፈለግሽ ነው፣ ካልፈለግሽ ደግሞ የተወሰነ ገንዘብ ሰጥቼ። አይ እንትን ከብሩማ አንተ ጋር ባርፍ ነው የሚሻለኝ። እሺ ተነሽ እንሂድ። ደግሞ ነጠላሽን አውልቂው እንጂ በዚህ እድሜሽ ነጠላ ትለብሻለሽ? እሺ ሚኪዬ። ሚኪዬ? ስሜን እንዴት አወቅሽው? እንትን አሁን እኮ ስንተዋወቅ ስታወራኝ ሚኪ ይባላለሁ አልከኝ። አዎ አልከኝ። እኔ እሺ እንሂድ በቃ። እሺ ነይ ግቢ።
ታዋቂያት ሩት ትባላለች። ድንገት መንገድ ላይ ስታለቅስ አግኝቼ ነው ይዣት የመጣሁት። ያው ከቤተሰቦቿ ጋር ተጣልታ ነው። ማረፊያ ስለሌላት ነው። እሺ እዚህ ትንሽ ትቆያለች። ደስ ይላል። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። በጣም አመሰግናለሁ። እውነት በጣም ጥሩ ሰዎች ናችሁ። ምንም አይደል። ቤት እግዚአብሔር ነው። ደግሞ በየሆቴሉ እየዞሩ ማደር ለሴት ልጅ ትንሽ ሴፍ አይደለም። ልክ ነህ ሚኪ። ነይ መታጠቢያ ቤቱን ላሳይሽ። ጉረኛ ነገር እኮ ነሽ። ተዚህ ልሻል ልጅ ሆነ አንቺም አታጸጁን ነበር እኮ እኔ ሳጸደ የነበረው። ያኔ እኮ አንተ አውቀህ ነበር እኔን ለማስጠቆር። እሺ አሁን ይልታው ምንድነው? ሚኪ ሳቢ፣ እኔ ምንም አላውቅም። ድንገት አምልጦኝ ከእጄ ተሰበረብኝ። እሺ በቃ ተረጋጊ። ደህና ነሽ? ተረጋጊ። እኔ እጠርገዋለሁ። መቼም እርቦሻል አይደል? በመጠኑ በይንሽ ወደ ሳሎን። እንዴት እንዳስደነገጠኝ ብታይ። እናንተም እንደነገጣችኋል። አይዞሽ። ወይኔ ሚኪ ይቅር በለኝ። ምን አይነት ጣጣ ነው? በጣም ነው የሚጣፍጠው። አዎ ሰብልዬ ናት የሰራችው። ስንት ጊዜ ሆናችሁ ግን ከተጋባችሁ? አረ ጓደኛዬ ነው። ኦኬ የፍቅር? አይ አይደለም። በጣም ይቅርታ፣ መጠየቅ የሌለብኝን ጥያቄ ጠየቅኩ መሰለኝ። ግድ የለም ችግር የለውም። በቃ እናንተ ብሉ እሺ። እኔ የምሄድበት ጉዳይ አለ። ግን ከይቅርታ ጋር ሚኪ በጣም ቆንጆዬ ልጅ ነው። እንዴት እስካሁን አልተጣበሳችሁ? ንጹህ ወንድሜ ነው። ኦ ስለዚህ እኔ ምድሌን ብሞክር አይከፋሽማ ማለት ነው። ለነገሩ ገና ከመተዋወቃችን ፈጠንኩብሻ። በጣም ይቅርታ። ችግር የለውም። ከየት ተገኘሽ? ቤት ሲደብረኝ ስወጣ እኮ ድንገት ሳይህ ነው የመጣሁት። ከሰብለ ጋር ነበር። እንዴ? እና የታለች? ሰው ጋር። ኦ ከፍቅረኛዋ ጋር? በምን አወቅሽ? ፍቅረኛ እንዳላትማ ነግራኛለች። ስሙ ዳዊት እንደሚባል እና በጣም እንደምታፈቅረውም ጭምር። ከምንም ተግባብታችሁ ነው? እባክሽ ያው የሴት ነገር እንደዚህ ነው እኮ። አሪፍ። እና አንተስ ፍቅረኛ የለህም? ለጊዜው የለኝም። ምን ነው በሰላም? ምን ነው ፍቅረኛ ለመያዝ ችግር አለው? ቆንጆ ነህ፣
በዛ ላይ አሪፍ ኑሮ እንደምትኖር ታስታውቃለህ። እና እንዴት አንዱ አልጠለፈችም ብዬ ነው። እኔ አልጠለፍ ብዬ ይሆናል። ለምን? ለመሆኑ ስንት ዓመትሽ ነው? ምን ነው ትንሽ ልጅ መሰልኩ እንዴ? እንደዛ ነገር ከቤተሰቦችሽ ጋር እንዳስታርቅሽ አትፈልጊ እንዴ? ገና በሁለት ቀኔ ምን ነው ሸክም ሆንኩብህ? እንደዛ ለማለት ፈልጌ አይደለም፣ ግን ሴት ልጅ ከቤቷ ስትርቅ ጥሩ አይደለም። እሱስ ልክ ነህ፣ ግን አሁን ያለሁት ካንተ ጋር ነው። ስለዚህ ሴፍ ነኝ ማለት ነው። እንዴት እንደዚህ ልታምኚ እንጃልሽ? እኔ እንጃ፣ በቃ ልቤ ጥሩ ሰው እንደሆንክ ነገረኝ። በይሽ በቃ አሁን እንሂድ። ሰብሊ መታ ካጣችኝ ይደብራታል። ምን ችግር አለው ብቻዋን ብትሆን? ህፃን ልጅ አይደለች ወይስ ትፈራለች? ማነሽ ሩት፣ አንዳንድ ነገሮችን እስክታስተካኪ ድረስ መቆየት ትችያለሽ። አንድ ነገር ግን አስተውሺ፣ ሰብሊን እንድትናገራት ፈጽሞ አልፈቅድልሽም። ገባሽ? ኧረ እኔ ስቀልድ እኮ ነው። ቀልድም ቢሆን እኔ ወደ ቤት ልሄድ ነው። አንቺ እስከፈለግሽው ሰዓት መቆየት ትችያለሽ። የኔ ናፍቆት እንዴት እንደናፈቅሽኝ ምንም አይዲያው የለሽም። እኔም ናፍቀኸኛል። ትዝ ይልሻል ሃይስኩል እያለን የነበረን ነገር? አስታውሳለሁ። ያንተ ጸጉር ድሬድ ነበር እና አንድ ብስኩት ለሁለት ነበር ተካፍለን የምንበላው። በፍጹም ተለያይተን አናውቅም። አስታውሳለሁ። አይሽ አሁንም እንደዛ ነው መሆን ያለበት። እኔና አንቺ ተለያይተን መኖር አንችልም። በፍጹም መለያየት የለብንም። ትንሽ ጊዜ ስጠኝ። ቆይ ትንሽ እንኳን አልናፍቅሽም? ከምታስበው በላይ ነው የናፈቀኝ። ሚኪራት እንብላ። አንቺ እኔ ሰብልኝ እንጠብቃታለሁ። እንዴ እስካሁን ድረስ መቼስ ፍቅረኛዋ ጋር ቆይታ እራት ሳትበላ አትመጣማ። ይልቁንስ ሳይቀዘቅዝብን እንብላ። ግድ የለሽ ምን እጠብቃታለሁ። አንቺ ችግር የለውም። እሺ ብቻ ጉረስ ሩት፣ ለምን አርፈሻት? በይ እራት አመለጠኝ። አረ እንደውም እየጠበቅሽ ነው። እንዴት ዋልሽ ሩት? አለው። እንዴት ነሽ? በቃ መጣሁ። እኔ የምልሽ ሰብልዬ፣ ከፍቅረኛሽ ጋር ተጣልታችሁ ነው ማለት? አይ ለምን አላደርሽም ብዬ ነው። እንደዚህ ይባላል እንዴ? በጣም ይቅርታ ሰብልዬ፣ ያው እኔ ትንሽ ግራ ስለምታቀብኝ ነው። እንዴ ማለት አንድ ላይ ልትበሉ ነው? ያው አንቺ እኮ ቀድመሽን ጀምረሻል ብለን ከፈለሽ ነው እዚህ። ወይ ደስ ይለኛል። ለብቻ መብላት ሲጀመር ምኑም ደስ አይል ምኑም። ይሄ እስኪ ተቀበሉ ብሎ ሚኪላ ክርስ አረ እርስ ግዴለሽ ምን ሚኪ
ሩት ምን ነው? እባክህ እዛ እንቅልፍ አልወስዳለኝ። ለነገሩ እኔ እዚህ ብተኛ ይሻለኛል። ይሄ ለእኔ በቂ ነው። እሺ ምን ነው? ውስጥ እኮ እንቅልፍ እምቢ አለኝ አለች። እሺ ደህና ደሩ። ደህና እንደሪ። ሚኪ ምንድን ነው? አተኛም እንዴ? እተኛለሁ። እኔ ገብተሽ አፋችልኝ እልሻለሁ። ጭራሽ አንድ መኝታ ቤት እንዲያድሩ ታደርጊያቸዋለሽ? እባክህ ልጁ ገገማ ነገር ነው። ምንም ሊይኝ አልቻለም። እርግጠኛ ነሽ ችግሩ ካንቺ አይደለም? ዳዊት ፍቅር የያዘው ወንድ አጠገቡ አንዲት ሴት እርቃኗን ብትሆን እንኳን ዞሮ ሊያያት አይችልም። ለነገሩ ይሄ ነገር አንተን ሊገባ አይችልም። ግድ የለም ይመኝ፣ መቼም ቢሆን እንደማያገኛት ያውቋል። በነገራችን ላይ የእሷን ማስተያየት እያየሁት ነበር። እንደምታፈቅረው በደንብ ያስታውቃል። ምን? በቃ እኔ ሳይነሱ ቶሎ ልግባ፣ በኋላ እደውልልሃለሁ። እሺ ቻው። ሄሎ ሄሎ፣ ማን ነው? ምነው ተደረባበርክ? ቤተሰቦችህ ነው? አይ ቆይ እነሱ ሲያጡ ቢደብራችሁስ? እሺ ህፃን ልጅ አይደለሁም። የፈለግኩትን ነገር ማድረግ እችላለሁ። እሺ በቃ አሁን ሂጂ። ለምንድን ነው የምሄደው? ወይስ ከኔ ጋር መቆየት አትፈልግም? ሩትዬ፣ እኔ ፍቅር እኔ እኮ እፈልጋለሁ፣ ግን ደግሞ እዛ ሲያጡሽ ሌላ ችግር እንዳይፈጠር ብዬ ነው። እባክህ ሁለቱ አንድ ላይ ሲሆኑ ሰው አይታያቸውም ማለት። አንተ ግን ቆይ ከዚህ በፊት ፍቅረኛው እንዳልነበረች እርግጠኛ ነህ? አዎ ለእኔ ጓደኛዬ ነው የምትለኝ? አይ ምንድን ነው አትናገሪ? አለ አይደል፣ በጣም ነው የሚቀላለዱት። በዛ ላይ ሚስጥረኞች ናቸው። እኔ እንጃ ብቻ ግን በጣም ነው የሚዋደዱት። እንዴ ሰብሊና እኔ እኮ በጣም ነው የምንዋደደው። አንተ ግን ቆይ ስንት ልብ ነው ያለ? ምን ማለት ነው? በአንዴ ስንት ሰው ነው መውደድ የምችለው? ወይስ ሁሉንም ከአንገት በላይ ነው? ትሽ አንቺ ደግሞ ጀመረሽ። አይንሽን ይኸውልሽ ዋናው ዓላማ ላይ መትከል አለብሽ። ግን ቆይ ከገንዘብ ውጭ የምታፈቅረው ነገር አለ? አዎ። ምን? አንቺ ይኸውልሽ ሩትዬ፣ ምን መሰለሽ ከዚህ በኋላ አብረን እንደማንኖር ለመጨረሻ ጊዜ ልነግራት ነው የጠራኋት። ምን? በጣም ነው ደስ የሚለው። እዚህ ጠርተህ ነው አብረህ እንደማትሆን ልነግራት የነበረው? ያው መኝታ ቤት። ኧረ ሩት ምን ሆነሽ ነው? ተረጋጊ። በቃ ነገርኩሽ እኮ በቃ ከዚህ በኋላ አብረን አንሆንም እኮ እኔ እና እሱ። እኔ ነኝ ሲጀመር የተጃጃልኩት። ሰብለ ቢያንስ ብትጃጃል አላየችም። እኔ ግን ስጃጃል የነበረው በተስፋ ነው። ተስፋ እያረኩኝ። ችግር የለውም። ለዚህ ስራ የምትወዳት ልጅ በደንብ ትከፍልበታለች። እሺ
ይናራሳሽ ልትጣላኝ ነበር ይችላል። ማን ያለው? ያማታል እኮ አታውቂያትም? መድኃኒት እኮ ስላልወሰደች ነው። ኧረ ዝምሪ ምን ሆነሽ ነው? አስበቃ ዛሬ ተቀድመናል። ቀደምቆቹ ዛሬ በጣም ተነሳሁት። ደግሞ በጣም ባለሙያ ነሽ። እሱን እንኳን ከቀመስከው በኋላ ታወራለህ። በቃ ታጥቤ ልምጣ። እኔ እንኳን የምጠብቅ አይመስለኝም። አንድ ሻይ ላምጣሽ። ሰብሊ ምንድን ነው? ሰብሊ ምን ሆነሽ ነው? አንቺ አምሻለ አታይም? በጣም ይቅርታ አውቄ አይደለም። እሺ ሰብልዬ እኔ እኮ መቅረት እችላለሁ። እኔ ደህና ነኝ ሚኪ፣ አንተ ወደ ጉዳዩ ሂድ። ሚኪ አታስብ በእናትህ፣ እኔ ያለው አይደል እንዴ? አየህ ሩትም አለች። እሺ በቃ ቻው። እሺ ደግሞ የምትፈልጊው ነገር ካለ እንዳትነሺ እሺ? እሷን ዘዣት። አንተ ሚኪ ተነስ፣ በእናትህ እናውጣ፣ አታካብድ እንዴ! ተነስ ቶሎ ነው ሚኪ፣ አታስብ በቃ እንዳልኩሽ። ሄሎ የኔ ፍቅር። ሄሎ ዴቭ። ፍቅር በጣም ናፍቀሽኛል። ዛሬ አንገናኝም? ዳዊት ነግሬ አውቃለሁ የኔ ቆንጆ፣ ግን በእናትሽ ይኸውልሽ አንቺ የፈለግሽው ቦታ አይንሽን ብቻ አይቼሽም ልመለስ። አሁን ለነገሩ ትንሽ እግሬ ተቃጥሎ ከቤት መውጣት አልችልም። ምን ሆነሽ? የፈላ ውሃ እግሬ ላይ ተደፍቶብኝ። ለምን? እንዴት? እኔ መቤት እንዴ! አንቺ ቆይ ለምን ቀስ እያልሽ አሰሪም? አይ እኔ አይደለም ሩት የምትባል ልጅ። ምን ሩት? ሄሎ ሩት አደራሽን እንግዲህ ተንከባከቢያት። እኔ ያለው ታስባለህ እንዴ? ምንም እንዳያሳስበህ እሺ? በቃ እኔ ልሂድ። ቻው። እሺ ቻው ሚኪ፣ ሰላም ዋል። መልካም ቀን። ለአንተም መልካም ቀን። ሄሎ ወይ ዛሬ መገናኘት እንችላለን? ምን ነው ስምረት ሄደችብህ? ይኸውልሽ እየቀለድኩ አይደለም። ዛሬ አልችልም እባክህ። እግሯን ተቃጥላ ብቻዋን ናት። እሷን መንከባከብ አለብኝ። አንቺ ውሻ! ላገኝሽና እሷ ላይ ያደረግሽውን ነገር አንቺ ላይ ማድረግ ነው የምፈልገው። ኧረ እባክህ፣ እኔም ልክ እንደዚህ ነው ቅጥል ያደረከኝ። ትሰሚኛለሽ? እንደውም ከዛ ቤት ውልቅ ብለሽ ውጪ። ያንቺን እርዳታ ጭራሽ አልፈልግም። ትሰማኛለህ? ሰብለ ያለ እኔ እርዳታ አይንህን እንኳን ልታይ አልፈልግም። ሞች! ለነገሩ አይፈረድባትም። እኔም እሷን በሆን ሚኪን የመሰለ ልጅ ትቼ እንዴት አንተ ጋር እመጣለሁ? ትሰሚኛለሽ? አንቺ ጭራቅ! ይኸውልሽ ትዕግስቴን ባትፈታተኙ ጥሩ። እዛው የመጣሽበት እንዳልመለስሽ። ምን ንገረኛ። ቆይ ዛሬም የቡና ቤት ሰራተኛ መሆኔን እየነገርክ ልታሸማቀኝ ነው? ይኸውልህ አንተ ከኔ የባሰ የሚያስጠላ ማንነት ይዛ ነው እሺ የምዞረው። ይኸውልሽ ሩት መስመር እያለፍሽ ነው። ባልፍ ምን ታመጣለህ? እንደውም አንድ ነገር ልንገርህ፣ ይሄ ነገር እንዳለቀ እከፍልሻለሁ ያልከኝን ገንዘብ እንድከፍለኝ ብቻ ነው የምፈልገው። ሙች! አንቺ ማን ነው ቆይ እንደዚህ የልብ የሰጠሽ? የተስማማነውን ገንዘብ ካልከፈልከኝ ደግሞ ብዙ መጓዝ አይጠበቅብኝም። ሁሉንም ነገር ለማድረግ ቅርብ ነኝ።
አንቺ ሄሎ ሄሎ እናትሽ አፈር ታስበላሽ አንቺ ውሻ ያለች እኔ ዳዊት አይደለሁም ባልሰራልሽ ሩት ምን ሆነሽ ነው? ትንሽ ምግብ አለ? ፍርፍር እየሰራሁ ነው። ተረጋጊ። ምን ሆነሽ ነው ታዲያ እንደዚህ የምትጮይው? እሺ ይቅርታ፣ አጻደኩሽ አይደል? ለአንቺ ለመስራት ስጣደፍ እኮ ምንም በደንብ ሳላቁላለሁ የኔ ቆንጆ። ችግር የለውም ብቻ ምግብ ይሁን። ቢንጂ ይጣፍጣላ? ይጣፍጣል። ቢያ ቶሎ ቢ በቃ በደንብ ቢሽ የኔ ቆንጆ። አቤት። ይጨመር እንዴ? አልፈልግም። ሩት አንቺ ሩት ምንድን ነው ድምፅ ቀንሹ እንጂ። እንዴ ሰብልዬ ረበሽኩሽ እንዴ? እንኳን እኔ ጎረቤት ይረብሻል። ወዴት ነው? ውሃ ልጠጣ ፈልጌ እኮ ነው። ያመጣልሻለሁ። ሂጅ ቁጭ በይ እንጂ። እሺ ይሄ እሺ፣ አመሰግናለሁ። ሌላ የምትፈልጊው ነገር አለ? የለም። በቃ ካለ ጥሩ። ሄሎ ሚኪዬ፣ አትመጣም እንዴ? አይ ትንሽ ምግብ አሁን በልቻለሁ። ሚኪ ነው እንዴ? አንዴ ላውራው እስኪ። ሄሎ ሚኪ። አረ እኛ እኮ እየተጫወተን ቲቪ እያየን ምናምን ነው። እንደዚህ ወይ ምንም እንዳታስብ ሚኪ።
እሺ እሺ። አይ ምንም አታስብ፣ እየተጫወትና። እሺ ተጫዎች ተጫዎች። ቲቪ ልቀይርልሽ? አይ ትንሽ መኝታ ቤት ባርፍ ይሻለኛል። ሰብሊ ስልክ ሚኪ ዛሬ ኳስ እናያለን ብላል ነበር። ውይ ነፍሴ አልችልም። በቃ አንተ እሺ። አንተ ደግሞ ሰብለ ከመጣች ጀምሮ ፊት ነስተኛል። እንደሱ አይደለም። አንድ አዲስ የገባች ሩት የምትባል ልጅ አለችና ሰብለ ላይ በእናቴ የሞቀው አደፋችባት እና አሁን ታማለች። ምን? ለምን? እሷማ ሳላቅ ነው የደፋሁት ነው የምትለው። እና መጥቼ ልጠይቃት? አረ ነፍሴ አንተ አትቸገር። እኔ በጊዜ ልግባላት ብዬ ነው። አንተ ተመችቷል በሁለት ሴቶች ተከበ። እኔ እዚህ ብቻዬን በብርድ እኮራመታለሁ። ዝም በል እባክህ። ለማንኛውም ሲመች ብቅ ብለህ ሰላም ትላታለህ። በዛው ሩትን አስተዋውቃለሁ። እስኪ እሺ የሩትን ፎቶ ላክልኝ እስኪ በእናትህ ልያት። በል ቻው ቻው ቻው። ለማንኛውም ሩትን ተጠንቀቃት፣ ምኗም አያምረኝም። እንዴት ዋላችሁ? ደህና ዋልክ ሚኪ? ሰብሊስ እስካሁን መኝታ ቤት ሆነ ያለችው? አልወጣም ብላኝ ነው። በእናትህ ምግብ ራሱ ሰርቼው ስጄላት እምቢ አልበላም አለች። ማለት እኔ እንጃ፣ ብታይ ባህሪዋ ራሱ በጣም ተቀያይሯል ይመስለኛል። ፍቅረኛዋ ሳይናፍቃት አይቀርም። ሰብሊ ደህና ዋልሽልኝ? ሚኪ መጣ። እንዴት እንደራበኝ ብታይ። ምግብ ቀኑን ሙሉ አልበላሽም እንዴ? ቀስ በል ድምፅህን ቀንስ። የሰራችው ምግብ ማለት ነው እንጫው ብቻ። እና ታዲያ ሌላ ስርልኝ አትያትም? በይ በቃ እኔ እሺ፣ ወደ ሳሎን ሄድሽ ጠጥተሽ። ሚኪዬ እራት ልስራ እንዴ? አይ ሩቲ አንቺ ደክሞሻል አይደል? እኔ እሰራለሁ። ባይሆን አጫውቻትሽ። እሺ የማግዝ ነገር ካለ ግን ጥራኝ። እሺ እሺ መጣ። ሚኪ ፎጣ አምጣልኝ። እሱን አታስቸግሪው፣ እኔ ሂጅ አመጣልሻለሁ። ሩት ትራስ ጭኝ። ትራስ ፈለግሽ? ውይ በጣም ይቅርታ፣ አውቄ አይደለም። ሰብሊ ምን ሆነሽ ነው? በጣም ይቅርታ ሚኪዬ፣ ያው እስከምለምደው ድረስ ነው። ሰብልዬ ይቅርታ። በቃ እመጣለሁ። እሺ በቃ እሺ። እኔም ሄጄ ላግዘው። አንተ ጋር ልምጣ?
ሄሎ ስማ፣ ዛሬ አንተ ጋር ትመጣለች። ተዘጋጅተህ ጠብቃት። ምን? አንቺ ያምሻል? እና ታዲያውን ነው እንደምትናገሪው? ደነሰች በእናታችሁ። አቺ ስምረት ስምረት ተነሺ ሰብለ እየመጣች ነው። አንቺ እንዴት ነሽ? ተሻለሽ? ደህና ነኝ። አይዞሽ። እንዴት ናችሁ? ሰብልዬ ሻይ ላፍላለሽ እንዴ? አይ ለተወሰነ ጊዜ ትኩስ ነገር ማየት አልፈልግም። ዳዊት ጋር ዛሬ እሄዳለሁ ብለሽ ነበረ እንዴ? ሳይሻላት ነው እንዴ የምትሄደው? ደህና ነኝ። ቶሎ ነው ደርሼ የምመለስ በራይድ። እሺ እንደዛ ከሆነ ደግሞ ሳትበይ አትሄጂም? እሺ እኔ የምልሽ ሰብልዬ፣ ደፈርሽኝ አትበይኝና አንድ ጥያቄ ልጠይቅሽ። ምን? ሚኪን ግን ታፈቅሪዋለሽ? ምን አይነት ጥያቄ ነው እንዴ? ምን ላድርግ? ዳዊት ጋር ከምታሳልፊው ጊዜ ይበልጥ የምታሳልፊው እሱ ጋር ነው። እንደምታስቢው አይደለም። ብዙ የማታውቂው ነገር አለ። ምን? ዳዊት ጋር ተጣልተን ነበር እና አሁን የተታረቅ ነው። ግንኙነታችን እንደ ድሮ አልጠነቀረም። ግን አንቺ ሁሌ እዚህ ከሆንሽ ግንኙነታችሁ እንዴት ጠንካራ ሊሆን ይችላል? ወይስ ደግሞ ይቅርታ ያላረግሽለት ጉዳይ አለ? ይቅርታ አድርጌለታለሁ፣ ግን ያ ነገር ዳግመኛ እንደማይፈጠር እርግጠኛ አይደለሁም። ዞሮ ዞሮ እድሉን ካልሰጠሽው በምን ታውቂያለሽ? ደግሞ የምትሆን ያህል የምታፈቅሪው ከሆነ አብረሽው ጥሩ ጊዜ ማሳለፍ መቻል አለብሽ። ልትሄጂ ነው? አዎ አልቆይም። ሁኔታሽ ግን የምትመለሽ አይመስልም። ታውቃለህ ሚኪ፣ ከዳዊት ጋር ያለኝ ነገር እንዲስተካከል ፈልጋለሁ። ዳዊትን በጣም ነው የማፈቅረው። እና ምን አሰብሽ? ሳስበው ዳዊት ጋር ብዙ ጊዜ ማሳለፍ አለብኝ። እንደተቀየረ ማወቅ አለብኝ። አይ ጥሩ፣ ግን ራስሽን ጠብቂ እሺ? እኔ ደስታሽ ደስታዬ ነው። ድጋሚ ግን እንድትጎጂ አልፈልግም። ከእሱ ጋር የምትሆኚው ግን ያሳለፍሽው ጊዜ ቆጭቶሽ ከሆነ ትክክለሽ ብዬ አላስብም። አፍቅረሽው ከሆነ ግን በስሜትሽ ጣልቃ አልገባም። ሰብሊ ወይ የእውነት ዳዊትን ታፈቅሪያለሽ? በጣም ነው የማፈቅረው። ጥሩ ይቅናሽ። ደስታሽ ደስታዬ ነው። በሰላም ነው? ቆይ እኔና አንቺ በዚህ መልኩ እስከ መቼ ነው የምንቀጥለው? እንዴት? ምን እንዴት አለው?
እንዴ ታመሽ እንኳን እኮ ልጠይቅሽ አልቻልኩ። እኔ እኮ አፈቅርሻለሁ። አየሽ መጀመሪያውኑ ከልብሽ ይቅርታ አላረግሽልኝም ነበር ማለት ነው። በህይወቴ አንድ ላጠፋሁት ጥፋት አንቺ ግን አራቅሽ። አንቺ ይቅርታ አላረግሽልኝም፣ እየቀጣሽኝ። ዳዊት ተሳስተሃል። አላስጨንቅም ብዬ ነው እንጂ አልነገርኩህ እኮ አርቄ አይደለም። በጣም ነው የምትናፍቂ። እዛ ሰው ሀገር ላይ ያለሽ እንኳን አጠገቤ ያለሽ ያህል ነበር የሚሰማኝ። እዚህ ግን አጠገቤ ሆነሽ ራቅሽ። በቃ እሺ የኔ ፍቅር ቶሎ ቶሎ እንገናኛለን። እሺ ካሁን በኋላ እኔ ቶሎ ቶሎ መገናኘት አይደለም የምፈልገው፣ እዚህ መተሽ አብረሽኝ እንድትኖሪ ነው የምፈልገው። እንዴ ጊዜ ስጠኝ እንዳትይ፣ ከበቂ በላይ ጊዜ ነው የሰጠሁሽ። እባክህን ፍቅር ልትረዳኝ ሞክር። ምን አለበት አንቺስ እኔን ልትረጂኝ ብትሞክሪ? እንዴ እኔ ካረኩት ነገር ይልቅ አንቺ እያረግሽ ያለሽው ነገር ፍቅራችንን ገደል ይከቷል። ልንገርሽ። እሺ በቃ ቢያንስ ዛሬ እንኳን አንጣላ። ዛሬ እንኳን ጥሩ ጊዜ ለማሳለፍ እንሞክር። እሺ በቃ ወይን እንጠጣ። አይ ለእግሬ መድኃኒት እየወሰድኩ ስለሆነ አልኮል መጠጣት አልችልም። ታዲያ ምን እናድርግ? ፊልም እንይ። እኔ ግን አታስወሽኝና በጣም የናፈቀኝ አንቺን እቅፍ አድርጎ መተኛት ነበር። ዳዊት ግን ያፈቅረኛል። ከኔ ጋር ካልጋ ውጭ ምንም አይነት ጊዜ ማሳለፍ አይፈልግም። ለምን ይሆን? አይ ችግር የለውም፣ ከደበረሽ ይቀራል። እንደውም ቆንጆ ፊልም አለ፣ እሱን እናያለን። ሚኪ አልተኛም እንዴ? ምንድን ነው ሩት? ብታይ እኮ ሚኪ ምንም እንቅልፍ አልወስዳለኝ። አይገርም፣ እኔንም እንቅልፍ አልወስደኝ። እንዳይበርድሽ የሆነ ነገር ደርቢ። እሺ ደርባለሁ። ውሃ ልጠጣሽ? እና ነው ያመጣልሃለሁ። እኔ እኮ ነበር ያልኩሽ። ወይኔ አይሻልም? ሩት ይቅርታ። እኔ ሰብልዬ ለምን ወጥቼ እንድቀበልሽ አልደወልሽልኝ? አይ ዳዊት ሸኝቶኝ ነው። እንዴት እዛው አላደርሽም? ሩት ለነገሩ በማያገባኝ ገባው መሰለኝ። እንዴት አልተኛም? ታሪኩ ብዙ ነው እባክሽ። ይልቅ አንቺ እንዴት ነሽ? እንዴት ነበር? ደህና ነኝ። ስማኝማ ሚኪዬ፣ በቅርቡ እኮ ዴቭ ጋር አብረን መኖር ልንጀምር ነው። ምን? ክፉ አልምደሽ? ሚኪዬ እየመጣሁ እኮ ጠይቀሃለሁ፣ አልጠፋም።
ሰብሊ ለምንድን ነው የማትመጣው? ልብሷን እየከተተች ነው። ለምንድን ነው ልብሷን የምከተው? እንዴ ፍቅረኛው ጋር ልትሄድ ነው ዛሬ? አልነገረችም እንዴ? አይ ሰሞኑን ነበር ያለችኝ። ዛሬ አላለችኝም ነበር። ቆይ እመጣለሁ። ዛሬ ነው የምትሄጂው? አዎ ሚኪ፣ ሳስበው እዚህ መቆየቴ ምንም ጥቅሙ አልታየኝም ሀሳቤን ከመክፈል ውጭ። ቢያንስ ትንሽ ቆይ። መቆየቴ ምን ጥቅም አለው? ቸኩለሽ መሄድሽ ምን ይጠቅማል? ሰብሊ፣ እኔ ዳዊት ጥሩ ሰው አይመስለኝም። ሚኪ በእናትህ አትጀምር። ሰብሊ፣ እየጀመርኩ አይደለም። እኔ ልቤን ነው የምነግርሽ። እንድትጎጂ አልፈልግም። ሚኪ አታስብ፣ ዳዊት ጥሩ ሰው ነው። በአንድ ጊዜ ስህተት ሁሉን ነገር ማፍረስ ልክ አይሆንም። ስለዚህ ጉዳይ ደግሞ ደጋግመን አውርተናል አይደል? እሺ ቢያንስ ትንሽ ቀን እንኳን ቆይ። እኔ እዚህ እስካሁንኩ ድረስ ከእሱ ጋር ያለ ግንኙነት አይስተካከልም። እሺ በቃ ሚኪ ሰብለታዊ ይሂድ፣ ትንሽ ረጋጋ። አይ ሚኪን አስከፍቼ መሄድ አልፈልግም። ለምን ይከፋዋል እንዴ? ጓደኛሽ አይደል እንዴ? ለአንቺ መልካም የሆነውን ነገር ነው የሚመኘው። ትንሽ ቀን ብቆይ ሳይሻል አይቀርም። እኔ ግን ይሄ ነገር ጥሩ ውሳኔ አይመስለኝም። ከሚኪ ጋር ትላንት ከመምጣትሽ በፊት እያወራን ነበር። ዳዊት ለአንቺ መልካም ሰው ከሆነ እሱ ምንም የሚደብረው ነገር የለም። የምር? አዎ፣ ብቻ አያምነውም። ያው በመሀላችሁ ያለው ነገር ጠንካራ ስላልሆነ ነው እንጂ ብትሄጂ ምንም አይከፋውም። እኔ እኮ ማንም በሌለኝ ሰዓት በሩን ከፍቶ የተቀበለኝ እሱ ነው እና አሁን እሱን አስከፍቼ መሄድ ከብዶ እኮ ነው። እንግዲህ የሚበጅሽን አንቺ ታውቂያለሽ። እድሜሽን ያቃጠልሽለት ፍቅር እያለ ነገ ንዴቱ ሲበርድለት ለሚመጣ ጓደኛ ብለሽ ይሄ ሁሉን ነገር አሳልፈሽ ከሰጠሽ ምን ማድረግ ይቻላል? ነው የመጣው? ድጋሚ ልደበድቤ ነው? ከእንዳንተ አይነቱ ቆሻሻ ጋር መደባደብ ሰው አይደለም። እና ምን ፍለጋ መጣ? ከሰብ ለምንድን ነው የምትፈልገው? እንትን ንጹህ ፍቅሯን ዝጋ። ሰማኛለህ? እኔን አትሸውደኝም። እሺ እሷን ልሸውዳት ትችላለህ፣ እኔን ግን መቼም ልሸውደኛችን። ቆይ ምን እንድልን ነው የፈለግከው? ንገረኝ። ስንት ብር ነው ከሷ የምትፈልገው? ፍላጎት ብር እንደሆነ ጠንቅቄ አውቃለሁ። ሞት የእውነት ሰብለ እንደዚህ ስትል ብሰማ በጣም ነው የምትቀየመ። ንገረኝ። ድጋሚ እሷ እዚህ እንድትመጣ አልፈልግም። ድጋሚ አንተ መጮሻ እንድትሆን አልፈልግም። ገባ? ለምን? ስለምታፈቅራት? እሷ አንተን አይመለከትም። እጇ ላይ ያለውን ብር ካስጨረስካት በኋላ አውጥተህ ልጥላት ነው? አሃ ለምን እጥላታለሁ? ወደ ነበረችበት ሀገር እልካትና ብር ታመጣልኛለች። በዚሁ የምትቀጥል ይመስላል? አንድ ቀን የማትባንን ይመስላል? ሞት ይሄን ሁሉ ዓመት ያልባነነች አሁን ማን ያባንናታል? አንተ? አሁን እነግራታለሁ። ያልከኝም በሙሉ እነግራታለሁ። ሂድ ሂድ። እንዴ የሩትክ ለምን አልነግራትም? ንገራት። እኔ ደግሞ ምን እንደማደርግ ታውቃለህ? አንተ እንደምታፈቅራትና ይሄንን ሁሉ ሴራ አንተ እንደጠነሰስከው ፍቅራችንን ለማበላሸት እንዳረከው አድርጌ እነግራታለሁ። ያኔ ማንን እንደምታምን እናያለን። እኔ ነው ያንተ። ስማ ይኸውልህ፣ ድጋሚ እጅን ከኔ ላይ ታነሳና ሰብለን እንዳትያት ነው ማድረግ። እኔ ወንድ ልጅ አለሁ፣ የውሻ ልጅ። ድጋሚ እጅን አንሳ ብቻ። ታወቁ እንጂ ታወቁ። እሺ ሩት እባላለሁ። የሰብሊ ጓደኛ ነኝ። ዴቭ እባላለሁ። የሰብሊ ፍቅረኛ ነኝ። 1-2 ዓመት አረብ ሀገር ሄደሽ ብትሰሪ አይደለም ለዚህ ለሌላም የሚተርፍ እኮ ብር ይኖረናል እኮ። እኔ እዛው ሀገር አልመለስም። ያሳለፍኩትን ህይወት አንተ አታውቀውም።